በለሚ ኩራ ክፍለ ከተማ የተገነባውን ሰባተኛውን የለሚ ሁለገብ የገበያ ማዕከል የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዛሬው ዕለት መርቀው ከፍተዋል። ይህ አዲስ የተመረቀው የገበያ ማዕከል የከተማዋን ነዋሪዎች የኑሮ ጫና ለማቃለል ታስቦ የተገነባ ሲሆን አምራቾች ምርታቸውን በቀጥታ ለሸማቹ የሚያቀርቡበት ነው። አካታች እንዲሆን አድርገነዋል። በአንድ በኩል ለከተማችን በተመጣጣኝ ዋጋ ከአምራቾች ቀጥታ ምርት የሚቀርብበት፣ በሌላ በኩል ደግሞ ሸማቹ በተመጣጣኝ ጥራት ያለው ምርት የሚያገኝበት፣ በሌላ መመዘኛ ደግሞ ከዚህ ስፍራ የተነሱ አርሶ አደሮች ታሳቢ ተደርገው የችርቻሮ ሱቅ እንዲያገኙ የተደረገበት፣ እንዲሁም የልማት ተነሺ በኮሪደር ልማት ከተለያየ ቦታ የተነሱ የከተማችን ነዋሪዎች እዚህ ገብተው መነገድ እንዲችሉ ማድረግ የቻልንበት አካታች መሰረተ ልማት ነው። ማዕከሉ የአትክልትና ፍራፍሬ እንደዚሁም የኢንዱስትሪ ምርቶችን የያዘ ዘመናዊ የንግድ ማዕከል ነው። ከ221 በላይ መጋዘኖች፣ የጅምላ መጋዘኖች አሉት። የችርቻሮ ሱቆች አሉት። ወፍጮ ቤት አለው። እንዲሁም የኢንዱስትሪ ምርትን ማግኘት እንዲቻል ሱፐርማርኬቶች አሉ። የሰብል ብቻ አይደለም፣ የአትክልትና ፍራፍሬ ምርቶች ይቀርባሉ። ሰፊ ግቢ ነው። ከ250 በላይ መኪናዎችን በአንድ ጊዜ ማቆም የሚቻልበት ነው። ዋናው መንገድ ዳር ነው። በጥቅሉ እዚህ ግቢ ገብቶ ሁሉንም ነገር ማግኘት የሚቻልበት፣ በተለይ ከእርሻ ምርት ጋር ተያይዞ ያሉትን በርበሬ፣ ቅመማ ቅመም ሁሉም እዚሁ እንዲሟላና የትራንስፖርት መንገላታትም እንዳይኖር ታሳቢ ያደረገ ስራ ተሰርቷል። የከተማ አስተዳደሩ ለማዕከሉ ድጎማ ያደረገ ሲሆን ለሸማቹም የዋጋ ቅናሽ አድርገው መሸጥ እንደሚኖርባቸው ለአምራቾቹ አሳስበዋል። እዚህ ገብተው የሚሸጡ አምራቾች በተመጣጠነ ዋጋ ነው መሸጥ የሚችሉት። ከገበያ በየትኛውም አይነት ሁኔታ ከ15 እጅ ያላነሰ ዝቅ ማድረግ አለባቸው። 20 ነው ከፍተኛው ያስቀመጥ ነው። ይህንን ማድረግ የቻልነው ስለደጎምነው ነው። እነሱን ማግኘት የሚገባቸውን ትርፍ አሳጥተን ሳይሆን ደጉመን ነው። ለዚህ ገበያ ማዕከል ብቻ ከ200 ሚሊዮን በላይ ድጎማ አድርገናል። ይሄ ድጎማ በዋናነት የሚሄደው ሸማቹ ጋር ነው። የለሚ ሁለገብ የገበያ ማዕከልን ጨምሮ በከተማዋ በተለያዩ ክፍለ ከተሞች የተገነቡ 7 የገበያ ማዕከላትን ለማስገንባት ከ15.9 ቢሊዮን ብር በላይ ወጪ መደረጉ በመድረኩ ተነስተዋል።